አባዬ መታለኝ። አዎ ትንሽ ቆየ። ምን ተፈጥሮ ነው አቤል? ምንም ረዴት ይላል። አካባቢውን ለማየት ወጣለች። ትመጣለች። አባያችን ልጅ ቆይቷል። ምን እያልክ ነው? እንዴት ነው የሞተ ሰው በአካል የምታየው አቤል? አምርብንም አታጨናንቅ እንደዚህ። አላውቅም አባዬ፣ ጭራሽ በጋራ ትመጣብኛለች። እንደ መንፈስ እየመጣች ታስጨንቀኛለች። እንዲህ ነው ልልህ አልችልም። በጣም ከባድ ነው አውቀዋለሁ። እኔ ጦር ሜዳ የሰው ሬሳ አይቼ ሌሊት እንቅልፍ ሲነሳኝ ያድር ነበር። አንተም አትጨናነቅ። ሳይካትሪስት ያስፈልግሃል መሰለኝ። በፍጹም እንዲህም አላለም። እንዴት ነው ለማላውቀው ሰው ሚስጥሬን አሳልፌ የምሰጠው? አቤል ታዲያ ሌላ መፍትሄ አለ? እንደኔ ከዚህ ውጭ መፍትሄ ያለ አይመስለኝም። ረዲትስ ሀሳቧ ምንድን ነው? እኔ እንጃ ምን ማድረግ እንዳለብኝ እራሱ አላውቅም። ትወዳታለህ አቤል? አባዬ ደግሞ በዚህ ሰዓት አብራሽ ብቻ ነው ስትራቴጂ። የኔ ፍቅር እንዴት ሆንኩ ነበር? እንደዛ ሆነ ሳይኮ በጣም ጨነቀኝና ትንሽ አየር ልቀበል ብዬ ወጥቼ ነው። ይኸውልሽ ምንም ብትወጂኝ አባዬ ፊት እንደዚህ አይነት ነገር አታደርጊ። ምን ችግር አለው? እኔ እኮ ፍቅሬን እየገለጽኩ ነው። ደግሞ ምን ያህል እንደምወደው ይገባቻል። አንዴ ተናገርኩኝ በቃ። እሺ አጀሬው አሁንም አለ? ቆይ ግን አንተ ማን ነህ? ማንም አንድ ወንድሙ የጠፋበት ሰው። ገባኝ። እና የጠፋብህን ወንድምህን አገኘኸው? የለም ግን በቅርቡ አገኘዋለሁ። ቆይ ስታስበው አንድ ሰው የአካባቢ ሰው ባለበት የሚገደልና የሚቀበር ይመስልሃል? እንደውም እኔ ቤት ነው አይደል እንደተቀበረ የምትነግረኝ? አዎ ልክ ብለሃል። እንግዲህ ያልከው ነገር እውነት ከሆነ ግቢውን አሁን ስለማስተካክለው የሚሆነውን ነገር እናያለን። እስኪ ነገር ግን ምንም ማስረጃ ሳይኖርህ ከሆነ የጠረጠርከኝ ኃላፊነቱን ራስ ትወጣዋለህ። እያስፈራረከኝ ነው ሼቦ። ምንድን ነው ያልከው? እስኪ ድገመው። ይቅርታ አይለመደኝም። አቅምህን ማወቅ አለብህ። ተግባባን? አዎ ገብቶኛል። አይለመደኝም። ሁለተኛ በዚች አካባቢ እንዳላይ። አበራሽ ተሻለሽ ማለት ነው። እንዴት ነሽ? እንዴት ጋሽ ይመጣ ነው? እንዴት ዋል? ደህና እግዚአብሔር ይመስገን። ወንደሰን የለም? አሁን ከብቶች ይዞ ወጣ። አይገቡም? አይ አንቺን ፈልጌ ነበር የመጣሁት። በቃሽ ወንበር ላምጣልሽ። ምን አሉኝ ጋሼ? እስኪ ስለ አቤል ንገሪኝ። ምን ይሰማሻል? ምንም ያው እንደ ወንድሜ ነው ማለት። እንደዛ ከሆነ መራራቁ ሳያዋጣ አይቀርም። አቤል አንቺን እየወደደና እየለመደ ነው። ያው ያለበት ችግር ይበቃዋል እና ከሱ ራቂ። ከዚህ በኋላ አንቺን ቃጣ በጣም ነው የሚከብደው።
ያለበት ችግር ይበቃዋል። ጋሼ እኔ ለሱ አልገባም ወይስ የገጠር ሴት ስለሆንኩኝ የማልመጥ ነው? እኔ ይሄ መች ወጣኝ? አንቺ ለማንም ወንድ የምትገቢ ነሽ። ግን የኔ ልጅ በጣም ስስ ልብ ነው ያለው። እንደምታዩ አይደለም እንጂ ለሌላ አይደለም። ገባኝ። ምንም አታስብ ጋሼ። ስለነገርከኝ አመሰግናለሁ። ግን አሁን እንዴት ነው? ደህና ነው። እድሜ ለእናንተ። ጋሼ ግን ልጅቷ ማን ነች? በግድ የተጣበቀችበት ጓደኛው ነች። እሱ ግን አይፈልጋትም። ቆንጆ ነች። በዛ ላይ ደግሞ ይጣጣማሉ። ለምን አይፈልጋት? እንግዲህ እኔ ምን አውቃለሁ? ሰውን እኮ ስትቀርቢው ነው በደንብ የምታውቂው። ተሳሳትኩ እንዴ? ልክ ብለሃል ጋሼ። ግን አንተስ በሁለቱ ግንኙነት ደስተኛ አይደለም? እኔ ምንም ማለት አልችልም። የእነሱ መስማማት ነው ዋናው ነገር። ለማንኛውም በወሬ ያስኩ የሚበላ ነገር ላምጣ። ምንም አትቸገሪ። ምንም አያስፈልግም። ጋሼ እንኳን ደህና መጣ። አንቺው የቀይ ሰው አድርገሻቸው ነው እንዴ ውጭ አስቀመጥሻቸው? በሉማ ነው እንግባ። እኔ ብር አጣው እንጂ ማንም እንዲጨማለቅብኝ መብት የሰጠው የለም። እቺን ነገር እንዳረሰ አሁን ይልቅ ቤታቸው መግባት አይጠበቅብን። ከቤታቸው የሚወጡበትን መንገድ ያለ ይመስለኛል። ልጁ ጭንቀት እየተጫወተበት ስለሆነ መውጣቱ አይቀርም። ያኔ ሁሉም ነገር ይስተካከላል ማለት ነው። ተግባባን? አው ከማንም ጋር ይሁን ከአባቱ በቀር በቁጥጥራችን ስር አውለን ጠቀም ያለ ገንዘብ መቀበል አለን። አው ልክ ብለሃል። ምንም ጥያቄ የለውም። ግን አጉል ችኮላ ማቆም አለበት። ተግባባን? ስራችን ላይ ምንም አይነት እንከን አልፈልግም። እጅሽ ይባረክ። የሚጣፍጥ ምግብ ነው ያበላሽን። እኔም እኮ ይሄን የመሰለ ምግብ ለብጄ ነው እንዲያታገባ ስንት ጎረምሳ የምጠብቃት። ምን እያልክ ነው ወንድም አለም? ባገባም እኮ ባሌን እዚህ ይዤው እመጣለሁ እንጂ መቼም ትቼ ካልሄድ። በዚህ ሁኔታማ እንደዛ ነው የሚሆን የሚመስለኝ። እኔ የምልህ ጋሼ ለምን አቤልን አጠራውም? እንግዲያቱንም ይዟት ይምጣ። አበራሽ ቡናይቱን ታፈላለንና ታይህ ይጠጡ፣ እንጫወት። እሱም ወጣ ወጣ ይበላ ቤት። እሺ እንዳልክ ይሁን። እስኪ ልደውልለታ። አዎ ደውልለት። ያው እንግዲህ አቤልን ይዣቸው ስለሚመጣ አንቺ ቡናይቱን ክሽና አድርገሽ አፍሊላችሁ እንዲዘች። ሄሎ አቤል፣ ሰላም ነው? እነ ወንደሰን ቤት ቡና ጠጡ ተብላችኋል። እንግዳዋን ይዛት እንድትመጣ ነበረ። ይዛት ነው? አይ ወንደሰን መጥቶ ይቀበልሃል። አዎ ስለማታውቀው ተመልከት። ዛሬ እድል ከኛ ጋር ናት። ልክ ብለሃል። አሁን ቶሎ ብለን ወጥመዳችንን መዘርጋት አለብን።
ዝም በል። ምን እያደረግህ? እኔ የምለው አንድ ነገር ፈልጌ ነበር። ደግሞ ምንድን ነው እሱ? እንደው ኸተሜ የኔ የምትለው ሁነኛ ሰው አለ እንዴ? የምን ዋና ሰው? እንዴት? ያው በገንዘብ ሰው እንዲያስፈራራልኝ የሚያደርግ ሰው ነዋ። ደግሞ ማን ልታስፈራራ? እሱን ቀስ ብዬ እነግርሃለሁ። ብቻ ስልክ ወይም አድራሻ ካለ ትሰጠኝ። አስበህበታል? ግን አንዴ ከጀመርክ ጣጣው ብዙ ነው። በደንብ አስብበት። እኔ እስከ መቼ ፈርቼ ተገኘ አልተገኘ እያልኩ። ማን ያልተገኘ? አይ ወዲህ ነው። ሰው ያልከውን ተወው፣ ቦታ ብቻ አመቻችልኝ። ለሱ ችግር የለውም። አንተ ብቻ ስትዘጋጅ ለእኔ አሳውቀኝ። ይሆን ምን አድርጓችሁ ነው? እሱ ምን ፈልጋችሁ ነው? ቆይ ለምን አታውትም? ዝም በይ ድንቢጥ። ትሰማኛለህ? እኔ ከአንተ ምንም ነገር አልፈልግም። ብቻ ግን የምፈልገውን ነገር ብቻ አድርግልኝ። ቆይ ይህን ያክል ምንድን ነው? አሁን ጥሩ አንስተሃል። ትሰማኛለህ? ከአንተ ሁለት ነገሮችን ነው የምፈልገው። አንደኛው ወንድሜን ሲሆን ሁለተኛው ደግሞ ገንዘብ ነው። ትሰማኛለህ? ምንም አታገኝም። አትልፋሽ። ዝም በል። የታሉ? ጋሼ ልጆቹ ቤት የሉም፣ ታፍነዋል። ምን? መልካም ሰው መስለኸኝ ነበር። እንዴት እንደዚህ ታደርጋለህ ግን? እንደው ድምፅሽን ቀነስ አድርጊው አንቺ። ሌላ መዘዝ እንዳታመጭብኝ። እኔ መጥፎ ሰው አይደለሁም፣ መሆን ስላለበት። እውነትህን ነው። ከዚህ በላይ ምን ልታደርገን ፈለግ? መጥፎነትህን እኮ በደንብ ነው እያሳየን ያለው። እንደ ሰውኛ ስላሰብኩኝ እንዲህ ነው የምታናግሩኝ? ለማንኛውም ምንም ነገር ለማድረግ እንዳታስቡ። ብልጥ ለመሆን ካሰባችሁ ችግር ውስጥ ነው የምትገቡት። እወቁት። ግን ምንድን ነው የሚፈልጉት? ምንም ሊገባኝ አልቻለም። አላውቅም። በጣም ይቅርታ። በማታውቂው ነገር ችግር ውስጥ ከተትኩሽ። ምንም አታስብ። አንተ ካለ እሾሁ ይመቸኛል። ረዱ እባክሽ፣ እኔ ላንቺ የምገባ ሰው አይደለሁም። ለምን ችክት ያለሽ? ለእኔ የሚገባኝን አንተ አትነግረኝም። እኔ እኮ ካንተ ሌላ ወንድ ማየትም መመኘትም አልፈልግም። ገባ? እኔ እኮ እንድትጎጂ ስለማልፈልግ ነው። እውነት ለእኔ የምታስብ ከሆነ
አብረኸኝ ብቻ ነው መሆን ያለብን። እባክሽ አንዴ እኔ ህይወቴን አበላሽቼዋለሁ። እንዴት ማለት? አልገባኝም። እጄን በደም እሺ ሮሚዮ እና ጁሊየት ፍቅራችሁን ትኮመኩማላችሁ አይደል? እባክህ እኔ የምትፈልገውን ነገር እሰጥሃለሁ። እሷን ልቀቃትና እኔ እንደፈለግክ አድርገኝ። ዋው እንዴት ድንቅ አይነት አነጋገር ነው ያልከው። እባክህ አንቺስ ምን ትያለሽ? እሱን እንዳሰማ እኔን አቆየኝና እሱን ልቀቅልኝ እባክህ። ዋው እንዴት አይነት ልብ የሚነካ ንግግር ነው እባክሽ። ምን እያደረግክ ነው? ልቀቃት። ምን እያልክ ነው? የሚገርም መዓዛ እኮ ነው ያላት። ውሻ ነህ ውሻ። እሱስ ልክ ነሽ። ልክ ሳስገባሽ ይገባሻል። ወንድ ነህ። እስኪ አንተ ንካት። እውነት ነው። እሱን ከነገሮች በኋላ ብትመሰክር አይሻልም? ምንድን ነው የምትፈልገው? እሺ አየህ፣ የተማረ ሰው እንዲህ ነው የሚጠይቀው። ወንድሜን ነው የምፈልገው። እሱ ማለት ለኔ ገንዘቤ ነው። ቆይ ማን ነው ወንድምህ? አንተ ለካ ቶሎ ትምህርት ይገባል ማለት ነው። በጋሽ ቤት ነው ያለው። ማለቴ በላቸው። አሁን ያልከውን ሰው አላውቀውም። ስሙንም ሰምቼ አላውቅም። ታዲያ ምን ይሻላል? የተሳሳተ ሰው ነው ያስከው እያላችሁኝ ነው? ልክ ብለሃል። በቃ እኛን ልቀቀን። ምን ሆነሽ ነው አንቺ እንደዚህ በአንድ የደደብ የምትሆኝ? ኖርም አይደል እንዴ? እንዴት ነው የምነቃችሁ? ስትይኝ ጡጦ ምጠባ ህፃን ልጅ እመስላችኋለሁ? እሺ ወንድም ምን ያክል ብር ነው የሚያወጣው? እሱን አላውቅም ነበር። አንቺ ደደብ፣ እንዴት ነው ወንድሜ በገንዘብ የምትለኪው? ሄሎ መስፍን፣ አቤል እባክህ ታፈነ ነው የሚለኝ እኮ። ምን እያልክ ነው መኮንን? ምን ማለት ነው ታፈነ ማለት? እኔም ግራ ነው የገባኝ። ይኸውልህ ውጪውን አይቶት የማያውቅ ልጅ አንዴ ቢወጣ እንዲህ አይነት ነገር ገጠመው። በቃ ምንም አታስብ። አዲስ ነገር ካለ አሳውቅሃለሁ። እሺ እሺ፣ አመሰግናለሁ መስፍን። ምን አለህ ጋሽ? ይገኛል ነው ያለኝ። እንዴ አበራ አይደል እንዴ? አበራ ምን ሆነ ነው? ምን ሆነ ነው አበራ? ጋሽ ልጅ ከአንድ ሴጋ ነበረ። የሆኑ ሰዎች መጥቶ ሲወስዱት ላስጥለው ስፈልግ ምን እንዳረጉኝ አላውቅም። ጥለውኝ ሄዱ። አንተው አውቃለሁ እኮ ምንድን ነው የምትቀባጠረው? አበራ ሰዎቹ ከዚህ በፊታችሁ ታውቃለህ? ኧረ በጭራሽ ጸጉረ ልውውጥ ናቸው። ምንም አላየዋቸውም። በአንድ የሆነው እብስ ያሉት። ምን እየተካሄደ ነው? ሄሎ መኮንን። ሄሎ ሄሎ መስፍን እየሰማኸኝ ነው? በመኪና መጥተው ነው የወሰዷቸው እያለኝ እኮ ነው የሰፈሩ ሰው። ምን? እንዴት ያለበት ቦታ ልታውቅ ቻልክ? ይኸውልህ መኮንን፣ እንደዚህ ያሉ ነገሮች በጣም ውስብስብ ናቸው። ግን ማንነታቸውን አውቀሃል? የከተማ ሰዎች እንደሆኑ ብቻ ነው ያየ ሰው የነገረኝ። ይኸውልህ መኮንን፣ ይህን ነገር የሚያደርጉት የሰለጠኑ ሰዎች ሳይሆኑ አይቀርም። አንተ ብቻ ራስን ጠብቅ። እኔ እዚህ ውስጥ ያለውን ጉዳዮች ሁሉ እከታተላለሁ። እሺ? እባክህ 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 ፍጠንልኝ። እሺ? ወዴት ነው መኪና ይዘው የሄዱት? እንጃ ብዙም አይታየኝም ነበር ጋሽ። ቆይ የሆነ ፍጭ ቤት ውስጥ ማግኘት አለብኝ ማለት ነው። አንተ ምንድነው የምታፈጠው?
ስማ በራ፣ እባብ እንዲሆንክን ያውቃለሁኝ። ቆይ ደግሞ አሁን ምን እየጠነሰስክ ነው? ምን እያልክ ነው ወንደሰን? ምንም እንኳን ቢሆን እባብ ካልነኩት አይነካም። እኔም እኮ እንደዛው ነኝ። ጋሼ ምን አድርገውኝ ነው እንደዚህ አይነት ንግግር የምትናገረኝ? ስማኛ በራ፣ አሁን ገደብህን እያለፍክ ነው። ሰው ሁሉ ሸሽቶህ በኋላ ቀባሪ እንዲያታጣ። ወዲህ ምድር እኮ ስመጣ ብቻዬን ነው የመጣሁት። ዝም ብለህ አትመራመር።